እግዚአብሔር ይመስገን እግዚአብሔር አስጀመረው እግዚአብሔር ያስፈጽመው። ቅዱስ ሚካኤል ሆይ መዳኔን የማምነው ያንተንና የእመቤቴን ስዕል በደንብ ካሳየኸኝ ነው አሉ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆኑ ቪዲዮዎችን ይዘናችሁ መጥተናል። ታዲያ ቤተሰቦች ቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ቪዲዮዎች እንደ ሁልጊዜም ላይክ ማድረጋችሁ ቀጥሉበት። ወደ ቤተሰቦች ዛሬ የመጀመሪያ ማሰማችሁ ቪዲዮ ምንድነው? መልአኩ ቅዱስ ሚካኤል እጅግ በጣም ደስ የሚል ተአምር አድርጎልኛል። ታዲያ ሁሉም ሰው መስማት አለበት ያለች አንዲት እህታችን የተናገረች ነው። በዚህ በሶሻል ሚዲያ የተለያዩ ሰዎች የተቀባበሉት ይገኛሉ። እስኪ ቪዲዮ አይተን እንመለስ። ቅዱስ ሚካኤል አይኔ እንዲያበራልኝ ለመንኩት። የጠየቅኩት ሁሉ በአንድ ቀንና እንዲሁም ደግሞ በአንድ ቅጽበት አደረገልኝ። ይህ የእህታችን ምስክርነት ነው። እስኪ አንድ ጊዜ ሁላችሁም ቅዱስ ሚካኤል እያላችሁ ኮሜንቱን አጥለቅልቁት። ቅዱስ ሚካኤል በጭንቃችሁ ሁሉ ይድረስላችሁ። የቤተሰቦች የተመለከታችሁ ነው። እጅግ በጣም ደስ የሚል ተአምር ነበር ሰምተን የተመለስነው። እሷን የሰማት ቅዱስ ሚካኤል እኛንም የሚስማን እናንተም እኛንም የሚስማን እያላችሁ ሀሳባችሁ ኮሜንት ላይ አስቀምጡ። ደግሞ ቤተሰቦች ዘማሪ ገብረ ዮሐንስ በስተመጨረሻም ከሮና ጋር ተገናኝተውም የቤትና የመኪና ሽልማትም እንዲሰጠው እንደሆነ እየተሰማ ነበር። ታዲያ እጅግ በጣም ብዙ ሰዎችም ደስተኛ ሆነው ደስታቸውን እየገለጹ ይገኛሉ። ታዲያ እናንተስ የመድረስ ሰው ምን ያክል ደስተኛ ሆናችሁ? በትናንትናው ዕለትም ዘማሪ ገብረ ዮሐንስና አሮናን ተገናኝተው እጅግ በጣም ደስ የሚል ቆይታ ነበራቸው። እስኪ ደግሞ ይህን ቪዲዮ አይተን እንደሚናፈቅ ተከታታይ ፊልም አይናችን ከስልካችን ስክሪን ላይ ሳይነቀል ልባችን በጉጉት ሲመታ መሸ። ለዓመታት በዝማሬዎቹ ለነፍሳችን ምግብ ለስጋችን ደስታን ሲግተን የኖረው ዘማሪ ገብረ ዮሐንስ ዛሬ ደግሞ የእርሱን ደስታ ለማየት ሁላችንም በአንድ ልብ ጓጓን። ይህንን ጉጉታችንን መድረሻ ሊያበጅለት የወጠነው አዶናይ የምስራች ነጋሪ በሆነው በታላቁ መልአክ በቅዱስ ገብርኤል ወራዊ በዓል ዕለት ለገብረ ዮሐንስ የሚሆን ድንቅ መርሃ ግብር አዘጋጀ። ድል አለ በስምህ ድል አለ በቃልህ እየተባለ የፈጣሪ ስም በምስጋና ከፍ አለ። በስተመጨረሻም ያ ሲጠበቅ የነበረው ብስራት ከአዶናይ አንደበት እንዲህ ተሰማ። ለዘማሪ ገብረ ዮሐንስ የመኪናና የሹፌር ቻሌንጅን በይፋ ለማስጀመር ፈቃደኛው ባለሀብት ተገኝቷል። ለዚህ ድንቅ ስራ እግዚአብሔር ይመስገን። የሰው ደስታ ደስታችሁ የሆነ የደግነት መለከት ሲነፋ ለመስማት በተጠንቀቅ የምትጠብቁ ቅን ሰዎች እስኬት አላችሁ። ይህንን የምስራች ሼር በማድረግ ደስታችሁን ለሌሎች አካፍሉ። የምስራች ነጋሪው ቅዱስ ገብርኤል በዛሬው ዕለት ለእናንተም በቤታችሁ ብስራት የምትሰሙበት የጨለመው የሚበራበትና የከበደው የሚቀልበት ድንቅ ቀን ያድርግላችሁ። አሜን። መልካም ቀን። ሰማችሁ ነው። እጅግ በጣም ደስ የሚል ጊዜ ነበር ያሳለፉት። እጅግ በጣም ብዙ ሰዎችም በዚህ ፕሮግራም ደስተኛ ነበሩ። ታዲያ በስተመጨረሻ አቶ ሳሙኤልም ለዘማሪ ገብረ ዮሐንስ ቤትና መኪና ሊሰጡት ዝግጁ መሆናቸውም እየተወራ ይገኛል። በዚህ ሰዓት ላይ ይህ ነገር እጅግ በጣም ደስ የሚለው ምክንያቱም ዘማሪ ገብረ ዮሐንስን እጅግ በጣም ብዙ ኢትዮጵያኖች እንደምንወደው የታወቀ ነው። ታዲያ እናንተስ ይህን መረጃ ሰሙ ምን አይነት ስሜት ተሰማችሁ? የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡ። ቤተሰቦች አንድ ማለሳጋችሁ ፈልገው አንድ ቪዲዮ ለሱ ምንድነው ባለሀብቱ አቶ ሳሙኤል ስለ ገንዘብ ሲጠየቁ ገንዘብ ምን ሊያደርግልን እንደሚችል በገንዘብ እንዴት አድርገን ልንኖር እንደምንችል እጅግ በጣም ደስ የሚል የሆነ ንግግሮችን ተናገሩ ነበረ። እስኪ ቪዲዮ ሰምተን ገንዘብ ዛሬም አጠራቅመዋለሁ ነገም አጠራቅመዋለሁ ብትል ከዚህ በኋላ መኪናን እየነዳው ሲሄድ ምን እንደሚያጋጥመኝ አላውቅም አይደል? ስለዚህ ለዛሬዋ መኖር አለብኝ። መኖር ስለ ጥሩ ቤት መኖር አለብኝ፣ ጥሩ መኪና መንዳት አለብኝ፣ ጥሩ መልበስ አለብኝ፣ ጥሩ ቢሮ መቀመጥ አለብኝ። የት ዓለም ላይ ያሉ የሚባሉ ሀገሮች ሁሉ መዞር አለብኝ። ስለዚህ ማግኘቴ ጥቅሜ ምንድነው? እየኖርክ መሞት የሚለው ፕሪንሲፕል እሱ ነው። እኔም እየኖርኩ ነው አይደል እንዴ? ሌሎችም ደስታቸው ማግኘት አለባቸው። እኔ ብቻ አይደለም የደስታው ተካፋይ መሆን ያለብኝ። አንድ ስቴፕ ላይ ትደርሻለሽ አይደል እንዴ? አንድ ስቴፕ ላይ ስትደርሺ ሌላውን ሰው መርዳቱ ጥሩ ነው። በእኔ አመለካከት የመጀመሪያው መቅደም ላይ የተጻፈ ጽሁፍ ይሄን ይመስለኛል። አያቆምም፣ የሰው ፍላጎቱ አይቆምምና ያው እስከ አቅምሽ ከቻለና ጉልበት እስከሰራ ድረስ መስራት የሚለውን ዓላማ መቀበል ብቻ ነው ያመለ እንበለ 20 ዓመት ያገለገለን ሰራተኛ ኮከብ ሰራተኛም ባይሆን ዘበኛ ሊሆን ይችላል፣ ጽዳት ሰራተኛ ሊሆን ይችላል። 20 ዓመት ካገለገለ ድርጅቱ 40% ከበር ያደርጋል፣ እነሱ 30% ከበር ያደርጋሉ፣ እኛ ደግሞ 30% ከበር እናደርግና ባለቤት እናደርጋቸዋለን። ግን እግዚአብሔር ፍቃዱ ሆኖ አሁን የደረስኩበት ደረጃ ሲደርስ የመጀመሪያው ዓላማ የነበረው መማር ለማይችሉ ሰዎች መማር እንዲችሉ ማድረግ ነው። ስለዚህ በዚህ አጋጣሚ ሰንሻይን ፊላንትሮፒ የሚባል ፋውንዴሽን አቋቋመን። ለቀምት፣ አክሱም፣ አገና በ41 ሚሊዮን ብር ትምህርት ሰርተናል።
1300 ልጆች አሉን። the last 10 years ለእያንዳንዱ ልጅ የኪስ ገንዘብ 200 ብር እንሰጣለን። the last 10 years በየወሩ 850 ሺህ ብር እናወጣለን። 850 ሺህ ብር እያወጣን እነዚህ ልጆች ትምህርት ቤት እንዲማሩ ከዚህ ሌላ ዩኒፎርም እንሰጣቸዋለን። ቴክኒክ ትምህርት መማር ካለባቸው እንዲማሩ እናደርጋለን። ስለዚህ ይሄን በማድረጋችን ያቺ የነበረችን 7ኛ ክፍል ስማር የነበረችብኝን ቁጭት የተወጣው መስሎኛልና በዚህም ደስተኛ ነኝ። ይሄ ነው እንግዲህ ፕላን ፎር ፒውን ያቋቋምንበት አንዱ ምክንያት። እጅግ በጣም ትልቅ ቦታና ትልቅ ደረጃ የደረሱ ሰዎች የተለያዩ ጊዜ ለብዙ ሰዎች የሚመክሯቸው ምክሮች እጅግ በጣም ደስ ይላሉ። ስለዚህ ደግሞ ለኛ ለወጣቶች እንደዚህ አይነት አባላቶች የሚናገሩት ንግግር ሞቲቬት ያደርጉናል፣ ያነቃቁናል ብዬ ስላሰብኩ ነበር ይሄን ቪዲዮ ይላችሁ የመጣሁት። ታዲያ ይሄን ቪዲዮስ እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አሁን ላይ እጅግ በጣም ደስ የሚል ጊዜ ላይ እንዳለን የታወቀ ነው። በእስልምና እምነት ተከታዮችም ጾም ላይ እንደሆኑ ይታወቃል። በኦርቶዶክስ እምነት ተከታዮችም ትልቅ ጾም ላይ እንዳለን የታወቀ ነገር ነው። ታዲያ እጅግ በጣም ብዙ ሰዎችም በሰዓት ላይ እየጾሙ ይገኛሉ። ታዲያ መምህር ዲያቆን ሄኖክ ኃይሌም እጅግ በጣም ደስ የሚል ነገሮችን ተናግረው ነበረ። ጾምን እንዴት መጾም እንዳለብን እጅግ በጣም ደስ የሚል ምክሮችንም እየመከረን ነበር። እስኪ ቪዲዮም ሰምተን እንመለስ። ግን እየጾምን ነው። ስጋ እንበላም፣ የሰው ስጋ ግን እንበላለን። አናማም፣ አንዋሽም። አፋችን አይጾምም፣ አንደበታችን አይጾምም። ከስጋ ከእንጀራ ከምግብ ግን ምን እንላለን? ስለዚህ በሉ እጾማለሁ። አይደከማችሁ መሰለኝ። እጾማለሁ በሉ እስኪ። አለመጾሜን እጸልያለሁ። እንጸልያለን አንጸልይም? ግን ደግሞ እንጸልይ። እየጸለያችሁ አባታችን ሆይ እያላችሁ አባታችን ሆይ ከመቼው እንዳለቀ ግራ ገብቷችሁ አያውቅም? ያውቃል አያውቅም? የጸሎት መጽሐፍ እየጸለይን ስንት ገጽ ቀረው ብለን ቆጥረን አናውቅም? እጸልያለሁ በሉ። አለመጸለይን እየጸለዩ አለመጸለያል፣ እየዘመሩ አለመዘመር፣ እየቀደሱ አለመቀደሳል። አምናለሁ አለማመኔን እርዳው አለ። ይህን ጊዜ ጌታ ምን አለው? የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ አለ። አመጣው፣ ውጣ አለው። ጋኔኑ ወዲያውኑ ወጣ። ህዝቡ ሁሉ ወደ ቤቱ ሄደ። 9 ደቀ መዛሙርት ቅድም ለ9 እምቢ ያላቸው አላልኳችሁ? 9 ወደ ጌታ መጡ። ጌታ ሆይ እኛ ልናወጣው ያልቻልነው ለምንድን ነው? ለምን አቃተን? 9 ሆነን ለምን አቃተን ሲሉት ስለ እምነታችሁ ማነስ ነው። ነገር ግን አለ ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ብዙንቱ ዘመድ ይወጽ ዘእንበለ በጾም ወበጸሎት። ይህ አይነቱ የጋኔን ወገን እንግዲህ አጋንንቱ እኩል አይደሉም። ከዋነኞቹ አለቆች ይወደቁ አሉ። ሳጥናኤልን የመሰሉ ደግሞ ከታች የወደቀ ተራ መልአክ አለ። እንዲህ አይነቱ ወገን እንዲህ አይነቱ ነገድ ያለ ጾምና ያለ ጸሎት አይወጣም ማለት። ከኔ ጋር ናችሁ ምእመናን? አሁን እኛ እዚህ ይህንን ትምህርት የምትሰሙ ምእመናን አልወጣ ያለ ጋኔን የለብንም? እስቲ አስታውሱ። ከልጅነት ጀምሮ እምቢ ያለ አልወጣ ያለ ችግር መጀመሪያ እስቲ ሀገራችን ኢትዮጵያ አልወጣ ያለ ጋኔን የለባትም? አንዴ ወደ እሳት አንዴ ወደ ውሃ። መምህር ዲያቆን ሄኖክ ኃይሌ ሲናገር የነበረው ነገር እጅግ በጣም ደስ የሚለው ስንጾም መጾም ያለብን ከምግብና ከተለያዩ ነገሮች ብቻ መቆጠብ ስላለብን ከአንደበታችን እንዲሁም ደግሞ ከነሰነ ምግባራችንም መቆጠብ እንዳለብን እየተናገረ ነበር። እጅግ በጣም ደስ የሚል ትምህርት ነበር። ሰምተን የተመለስ ነው። መምህር ሄኖክ ኃይሌ እግዚአብሔር የአገልግሎት ዘመኑን ያርዝምልን ይባርክልን። እናንተም እንደዛ ያላችሁ ኮሜንት ላይ ሀሳባችሁን አስቀምጡ። መንሱር ጀማል ኢትዮጵያ አዲስ አበባ ውስጥ ገብቷል እየተባለ ይገኛል። በዚህ ሰዓት ላይ ታዲያ ኢንቨስትመንት ግሩፕ ላይ የማይሆን ነገሮች እንደተፈጠሩ ሁላችሁም ታውቃላችሁ። በስተመጨረሻም ግሩፑ መበተኑ እንዲሁም ደግሞ የተለያዩ ሰዎችም ገንዘባቸውን ከሰጡ በኋላም ዝም እንደተባሉ ታውቃላችሁ። ታዲያ በዚህ ሰዓት ላይም በሰዓቱ ይህን ድርጊት ሲያስተባበሩ የነበሩ አርቲስቶችም ሊታሰሩ ነው እየተባለ ይገኛል። በዛ ሰዓት ላይም እና አርቲስት ሰራዊት ፍቅሬ የተለያዩ አንጋፋና ታዋቂ አርቲስቶች ተሳትፎ ነበረ ማስታወቂያዎች ላይ። ታዲያ እጅግ በጣም ብዙ ሰዎችን ብራችንን ከተበላን በኋላ ማን ነው ጠይቅ ያለብን እያሉ እያወሩ የተናገሩ ይገኛሉ። ሁላችሁም የምታውቁት ደግሞ አዎንታም በዛ ጉዳይ ላይ መልስ የሰጠ ነበር። እስኪ የሚል መረጃ ሰምተን እንመለስ። አቶ መንሱር አዲስ አበባ ገብቻለሁ ብሏል። እንኳን ደህና መጡ አቶ መንሱር። ቡርኪና ፋሶ የሚነሳሳ ነገር የለም። አዲስ አበባ ገብቻለሁ ካለ በኋላ ተናዶ አይኑ ቀልቶ እኛ እንደገፋ ነው ስሙን እንዳጠፋ ነው እንደበደል ነው ሆኖ እሪ ሲል ነበር። አንዳንድ ጊዜ
እውነት ዝም ስትል ውሸት ናት አፈቀላጤ የምትሆነው። አቶ መንሱር አንተ ካስተዋወቀው ድርጅት ቪክቲሞች መካከል የአንዱን ታሪክ ልንገር። እድሜያቸው ቢያንስ ለአንተ አባት ይሆናሉ። የኩላሊት ህመምተኛ ናቸው። በሳምንት 7000 ብር ለኩላሊት እጥበት ያወጣሉ። ይሄንን ብር በየሳምንቱ 7000 ብር እያወጣው ከምጨርስ መኪና ልግዛና በዚህ መኪና ታክሲ እየሰራው የማገኘውን ብር ለኩላሊት እጥበትና እዳይን እከፍላለሁ ብለው ነው ብር የሰጡት። ቢሮ ገብተው ሲያለቅሱ ነበር እባካችሁ ብር ይመልሱልኝ ብለው። ይሄ ነው የሚያመንኛል። ይሄ ነው እንደዚህ አይነት ጭካኔ ከየት የመጣ ጭካኔ ነው ብለን እንትን የምንለው። አንተ እንደተበደልክ ሰው ሆነ እሪ የሚያሰኝህ ይሄን ታሪክ ሳታቀርት አይደለም ሆዳም ስለሆንክ ነው እንጂ። በእርግጥ ከሌሎቹ ፕሮሞተሮች አንተ ትሻላለህ። እየቀረብክ ቢያንስ ነገሮችን ለማስረዳት ትሞክራለህ። ውሸት ቢሆኑ ሲጀምር ውሸት ማለት ነው ቆማ ስትሄድ አንተን ነው የምትመስለው። መተህ ዛሬም ልታስፈራራ ዛሬም ተበድያለሁ ስሜ ጠፍቷል ስንሰማህ አይደለም። አንዳች ነገር አንሰማህም። እንዳልኩ ከሌሎቹ አንተ ትሻላለህ ማለት ወንጀለኛ አይደለህም ማለት አይደለም። የሚከስህ አካል በመጥፋቱ ምክንያት ነው። ስለዚህ አሁንም ፍትህ እስከሚረጋገጥ ድረስ እንቀጥልበታለን። እንደዚህ አይነት ሰው የሚያመው ሰው ታሪክ ስለምናቅ ማለት ነው። አንተ ደግሞ ናቲ የምትባል ሰውዬ እንዲህ ስሉ የምታሽቃብጠው ለምን አትወልድለትም ከፈለክ? ስለዚህ አቶ መንሱር እንኳን ደህና መጡ ልንሉት ሰዎች ወንድማችን አሁን ታስናገር የነበረው ነገር እጅግ በጣም ነበር ደስ የሚለው። ምክንያቱም ማንኛውም አይነት ገንዘባችንን ኢንቨስት የምናደርግበት ነገር ላይ ሁላችንም ሁሌም ቢሆን አጣርተን መግባት እንዳለን። እናንተስ ይህን ንግግር እንዴት አገኛችሁት? ሀሳባችሁ ኮመንት ላይ አስቀምጡ። ቀጣይ ደግሞ ማሰማችሁ መረጃ ምንድነው? ሳምንቱን ሙሉ እጅግ በጣም ብዙ ሰዎችን ሲያነጋገርና ሲያስገርም የነበረ አንድ ቪዲዮ ተለቀቀ ነበር ሶሻል ሚዲያ ላይ። እስኪ መረጃ ሰምተን እህታችን ከሰሞኑ ወደ ሚዲያ ወጥታ በደሏን አጋርታለች። የበደላትን ፍቅረኛዋን ለፍትህ ለማቅረብ የከፈለችው መስዋዕትነት ብዙዎችን አስገርሟል። ትዕግስት ማለት ስሟ ብቻ አይደለም፣ የመቃብር አፋፍን ረግጣ ለፍትህ የወጣች ሕያው ምስክር እንጂ። በስጋዋ ላይ የታተመው ጠባሳ የበደል ምልክት ሳይሆን ሞትን ያሸነፈችበት የጽናት አሻራዋ ነው። ባመነችው ተከርታ እስከ መገደል ሙከራ የደረሰባት አረመኔው ፍቅረኛዋን ለሕግ ለማቅረብ የሄደችበት ርቀት መልሳ ተመላልሳ ከጠላቷ ጉያ እስከ ማደርና ጎዳና እስከ መውጣት ያደረሳት የፍትህ ፍለጋ ተጋድሎ ይህ ነው ተብሎ ለመናገር ጊዜ ይፈጃል። ሕግ አለ በሚባልበት ሀገር በዚህ ልክ የሰው ልጅ ጭካኔ፣ ያውም ከራሷ በላይ የምትወደው የፍቅር አጋሯ ያቀፈውን ገላ በቢላ ከአንገቷ እስከ ሆዷ እንደ ጨርቅ በመተልተል ያደረሰባት ግፍ ለመስማት ይከብዳል። ተወርቶም ተጽፎም አያልቅም። መንግስትና የሕግ አስከባሪዎች የዚህችን ጀግና ሴት ሕይወት በማንኛውም ዋጋ የመጠበቅ ግዴታ አለባቸው። ፍትህ መጓደል የለበትም። ጥበቃው ተጠናክሮ እንዲቀጥል፣ ለደረሰባት በደል ተመጣጣኝ ቅጣት እንዲሰጥ እንጠይቃለን። በመጨረሻም ጥቃት አድራሹ ከ2 ቀን በፊት በሕግ ቁጥጥር ስር እንደዋለ ተናግራለች። ነገር ግን አሁንም ስጋት እንዳለባት ገልጻለች። ከተለቀቀና ከወጣ ለሕይወቴ ያሰጋኛል ስትልም ስጋቷን ገልጻለች። የድሃ ልጅ ነኝ፣ አቅም የለኝም፣ ከኔም አልፎ ቤተሰቦቼን ጭምር ይገልብኛል። ከጎኔ የሆናችሁ ተገቢውን ፍርድ ያገኘ ዘንድ ተባበሩኝ ስትል ጥሪዋን አቅርባለች። ትዕግስት ቤተሰቦች እንደሰማችሁት ነው። እጅግ በጣም አሳዛኝ የህይወት ታሪክ ነበር። ሰምተን የተመለስነው እህታችን እጅግ በጣም ነው። ይህ ቪዲዮ ከተለቀቀ ራሱ ይገልኛል ብላ እጅግ በጣም ፈርተና ግራ በመጋባት ውስጥ ሆና ነበር ይህ ቪዲዮ ውስጥ ቀረጽም የነበረው። ታዲያ ይህንስ የህይወት ታሪክ እንዴት አገኛችሁት? የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡ። አንተ ደግሞ እጅግ በጣም ጠቃሚ የሆነ እጅግ በጣም ደስ የሚል እናታዊ ምክር የሚመክሩ አንድ እናት አለው። በተደጋጋሚ ይዤላችሁ እመጣለሁ። ደስ የሚል ምክሮችንም እንደሚመክሩኝ ታውቃላችሁ። እስኪ ደግሞ እናታችን ንግግር ሰምተን እንመለስ። ታለ መርፌውና ክሩ በጣም ተቃራኒዎች ናቸው። ነገር ግን በጣም የተዋደዱና የተዋሃዱ ናቸው። የተፈላለጉም ናቸው። ክሩ በራሱ መቆም የማይችል ልፍስፍስ ነገር ነው።
አለ መርፌው መጣስም ሆነ መሄድ አይችልም። መርፌው ላይ ሲታሰር ግን ውስብስቡን መንገድ እየጣሰ ተፊት ለፊቱ ያለውን ሁሉ እየወጋ እስከ መጨረሻም ብቅ ይላል። መርፌው ብቅ ሲል የታሰረችውና የታዘለችው ክር እንደ ጎበዝ አለቃ ብቅ ትላለች። ደካማዋ ክር ተመርፌው ጋር በመታሰሯ ብቻ አለመቻሏ መቻል አግኝቶ የተቀደደውን ትሰፋለች። የኛም ህይወት ልክ እንደ ክሩ ነው። እንደ ክሩ ሁላችንም ደካማዎች፣ ሳንጀምር የሚደክመን ሳንጨርስ የምናቋርጥ ልፍስፍሶች ነን። ውስብስቡን መንገድ መጓዝ ማንችል መንገድ ቀሪዎች ነን። ዋናው ነገር ግን የኛ አቅም ደካማ መሆኑ አይደለም። ክሩ የተቀደደውን ለመስፋት የተበተነውን ለመሰብሰብ ትልቁ ፈተናዋ አለመቻሉ አይደለም። በመርፌው ላይ ለመታሰር አለመፈለጓ ነው። በመርፌው ላይ ለመታሰር ፈቃደኛ መሆን፣ መርፌውን እያስቀደሙ መከተልና መርፌው ወደሚሄድበት ለመሄድ መፍቀድና መጨከን ያስፈልጋል። ለማለት ፈልጌ ነው። ብዙ የተቀደደ ብልሽት፣ ብዙ የተበላሸ የተበተነ ነገር አለ። ይህን ለመስፋትና ለመሰብሰብ ደግሞ እንደ መርፌው የኢትዮጵያዊነትን ያስቀደሙ መጓዝና መከተል ያስፈልጋል። የራሳችሁን ጠይቁ። እንደ ክሩ ኢትዮጵያዊነት ላይ ታስራችኋል። መርፌው ኢትዮጵያ፣ ክሩ ደግሞ ኢትዮጵያዊ ናችሁ። ከኢትዮጵያዊነት ተነጥሎ ልስፋ፣ ልሰብስብ፣ ልቅደድ፣ ልውጋ ማለት አይቻልም። መርፌዋን ጥሎ ክሩ ብቻውን አይሰፋም። ኢትዮጵያዊነት ክብር ነው። ኢትዮጵያ ትልቅ አገር ነች፣ ትልቅም ትሆናለች። ሁላችሁንም ወዳችኋለሁ። ተባረኩ። ሰዎች እናታችን ነገር እንደሰማችሁት ነው። ከቤታቸው እጅግ በጣም ደስ የሚል ተሞክሮ ያካፈሉን ነበር። ታዲያ እጅግ በጣም ትላልቅ ሰዎች ምንጊዜ የሚመክሩ ምክር ጠቃሚ ነው ብዬ ስለማስብ ነው ለእናንተ ለቤተሰቦቼ ይዤላችሁ የመጣሁት። ታዲያ የእናታችን ነገር እንዴት አገኛችሁት? የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ህይወት እንደ ዘማሪ ገብረ ዮሐንስ ምን ይመስላል? የቀን በቀን ውሎ እንዴት ነው የምታሳልፈው? ህይወት በጣም መልካም ነው። እግረ መንገድ አሁን ነገ ተጓዥ ነው ማለት ነው። ጎባ ብያለሁ አይደል? የኛ ኑሮ በየክፍለ ሀገሩ እየተንቀሳቀስን ቃለ እግዚአብሔርን በዜማ ማመስገን ነው። ቤተክርስቲያናችን በምትልከን መንገድ ዛሬ ጎባ፣ ነገ ጎባ፣ ሳምንት ደግሞ እግረ መንገዴን ሳምንት 15 ቀን መቀሌ ነበርኩ አይደል? ተዘካለ እዛም የነበርነው መንፈሳዊ ተግባራት ነው። የወንድማችን ዲያቆን አስመላሽ ይተባረክ የትግርኛ መዝሙር ነበረ፣ እሱን ማስመረቅን ያው በዛውም በዚህም መንፈሳዊ ተግባራት ስለሆነ አንዴ መቀሌ፣ አንዴ ባሌ፣ አንዴ አዲስ አበባ እየሄድን ነው የምንኖረውና ኑሮ በጣም በደስታ በተድላ በምስጋና ነው የምኖረው። ጥቂት ደግሞ እንደ ስጋ እረፍት ስለሚያስፈልገኝ 2-3 ቀን እረፍት አደርጋለሁ። ኦኬ፣ በጣም ደስ ይላል። እንግዲህ በጣም ብዙ ሰዎች ሲቸገሩ የማያቸው መንፈሳቸው ያስገድዳቸዋል ወደ የማይፈልጉት ህይወት ውስጥ እንዲገቡ። አንዳንዱ ጭንቀት አለበት፣ በጣም ህይወቱ በቃ ያለቀ የሚመስለው ተስፋ የቆረጠ እና አጠር ባለች ምክር ተስፋ ለቆረጡ ሰዎች የምትላቸው ነገር ካለ? ያው ቅድም የተናገርኩት ነገር እንዳለ ይሰመርልኝ። የምክር ሰው ወይም የዛ ሰው ባልሆንም መቼም ተስፋ እንደማይቆረጥ የኔ ህይወት ራሱ በቂ ነው። እኔ አሁን ዝም ብዬ ዛሬ ካንተ ጋር ለመገኘት የአንድ ጀንበር ወይ የአንድ አመት ጉዳይ አይደለም። ይሄ እንደምታውቀው ሌላው ቢቀር እንኳን አሁን ላለንበት ለመድረስ 15 አመት ያለማጋነን የፈጀ ጊዜ ነው ይወሰድ ነው። ከ15 አመት በፊት ገብረ ዮሐንስ ምን እንደነበረ አንተ አልነገርህም። ስለዚህ የትኛውም ነገር ይከብዳል እንጂ ሊነጋ ሲል ይጨልማል። ስለዚህ ተስፋ መቁረጥ ለየትኛውም ነገር መብት ስለማይሆን አንደኛ እግዚአብሔር የሚባል አምላክ አለ። እርሱ ደግሞ በሱ ፊት ሁሉ ነገር ትንሽና ቀላል ነው። ዛሬ እኔ ራሴን ለማጥፋት ዛሬ ከንቱ ነኝ እያልኩ የማስበው ገብረ ዮሐንስ ለእግዚአብሔር ግን ትንሽ እንደሆነ ማሰብ አለብን። በተረፈ ግን የትኛውም ነገር ከእግዚአብሔር በላይ አይደለም እና ሁሉም ሰው የሚመካ ቢኖር በእግዚአብሔር ይመካ ነው እንደተባለው። ለየትኛውም ችግራችን መብቴ እግዚአብሔር ጋር አለ። ሁሉም ሰው ቢጨንቀው ወደ ቤተ እግዚአብሔር መጥቶ እንባውን ቢያፈስ እግዚአብሔር የሚሰማ አምላክ፣ እግዚአብሔር የማይ አምላክ፣ እግዚአብሔር ሁሉን የሚችል አምላክ ነው። ስለዚህ ይሄንን በዚህ መንገድ ቢጠቀም ሰው እመክራለሁ። ምደግማት ግን እቺ እንደ ሌሎቹ መምህራንና ሊቃውንት ነገሮችን አሳክቶ የመናገር ጥበብ እኔ ጋር ስለሌለ የሚሰማው ሰው እንግዲህ አጣርቶ መስማት
ከዛ ከተናገርኩት ነገር ላይ ትንሽም ቢሆን ቆርጦ መስማት የሰሚው ፋንታ ነው። ይሄ ነው ልምችለው ወደ ነው። ይሄ ቪዲዮ ሰራ ስሜታዊ ላለመሆን ሞክራለሁና በጣም ደስ የሚል ስሜት ስለተሰማኝ ነው። ያው እዚህ ጋር ይሄ ቪዲዮ ሼር አደርጋችኋለሁ። ስታዩት እስቲ ምን ተሰማችሁ? በተለይ ጾም ላይ ያላችሁ ሰዎች ማነው ኦርቶዶክሳውያን ስጠብቀው የነበረ ነገር ነው። እኔ በውስጥ ልጽፍለት ፈለኩና ይሄ ነገር ረስቶት ነው ኦርቶዶክስ ነው ምን ተፈጥሮ ነው ብዬ ማለት ነውና ያው እንባ የሚያመጣ ነገር ነው። በእውነት ነው የምላችሁ። እንግዲህ የሰው ልጅን በተለይ እንደዚህ አይነት ሰው ማገዝ ነው ለሀገር ለአንድ እምነት ባለውለታ የሆነ ሰው የሚኖርበትን ቤት የሚነዳው መኪና ሹፌር ነው። ይሄ በእውነት ነው ትልቅ ጸጋ ነው ይሄን ማግኘት ማለት ነው። ስለዚህ ልጅ እኔ ሁሌ ስመሰክር በጣም ፕራውድሊ ነው መሰክረው ከድሮም ጀምሮ ማለት ነውና መጀመሪያ ሳየው ላይክ እንባ የመጣ ነበር። ምን አይነት መታደል ነው በእውነት ይሄ ማንም በለው ሙሴን በለው እንደው ቼኩቬራን በለው እዚች ሀገር ላይ የፈጠረውን ንቅናቄ ማለት ነው። በተለይ ሶሻል ሚዲያ ላይ የተሰገሰገውን ነገር በሙሉ አጽድቶ አሁን ሰው በቃ የተሻለ ነገር እንዲያይ ይሄን ኢንቫይሮንመንት የፈጠረልን ሰው ነው። እንግዲህ ይሄ ልጅ የሆነ የተላከልን ነገር ነው የሚመስለኝና ጋንዲን በለው ወይስ ማን በለው ጋይስ በእውነት ነው ቆም ብላችሁ አስቡ። አንዳንድ ልጆች የምትጠሉ ልጆች አላችሁ የማይመቻችሁ የምትሉት ማለት ነው። ለምን እንደምትጠሉት ራሳችሁን ጀርባችሁን እዩ እና በተለይ ከብሔር ከሃይማኖት ነው ራቅ በሉና እዩ። መልካም የሚሰራ ሰው የእግዚአብሔርን ስራ ነው የሚሰራው እና ልጽፍለት አልኩና ለምንድን ነው ቃል የገባውን ነገር ምናምን ቢቆይ ልታገስ ብዬ ነው ተኮ የነበረው ስለ ገብረ ዮሐንስ ማለት ነውና ስለሱ ብቻ ሳይሆን ስለ አርቲስት ሌላ አርቲስት አለ ቃል የተገባለት እንግዲህ እሱን ወደፊት ምን ይሆናልና እና ጨዋታ ጥሎት ልጅ ይበልጥ እንደውም ብዙ በደንብ አድርጎ ኢንተርናሽናል ሆኖ ሀገር የሚቀይር ልጅ ነው የሚሆነውና ኢትዮጵያችን ብዙ ተስፋ ያላቸው ሰዎች እያገኘች ነው ማለት ነው ሀገራችን። ስለዚህ ሀገሩን የሚወድ ሰው ልጅ አይጠላም እና ይሄን ስመሰክር በጣም ላይክ ውስጤ በደስታ ሐሴት እያደረገ ነው ጋይስ ይሄን ስናገር ማለት ነውና ቪዲዮን ገብታችሁ እዩት። ከዚህ በኋላ ገና ብዙ ታምር ያሳየናል። ስፔሻሊ ደግሞ እዚህ አሜሪካ ነገር የሚመጣል ገና እዚህ ደግሞ ሌላ ተአምር ማለት ነውና ለሚጠሉ ሰዎች ቦታ ትስጡ ጋይስ። ስለዚህ የምትሰሩ ሰዎች just ignore negative think ማለት ነው። ይሄ ልጅ ብዙ ያስተምራችኋል። ይሄ ብዙ ይሄ ከጀርባችን እንደዚህ ያረጉን ሰዎች ምክንያት አትፈልጉ ጋይስ። ignore them በቃ ቶታሊ ከጀርባችሁ ያሉባችሁን ችግሮች ማለት ነው። ሁሌ አላማችሁ ለስኬታችሁ ብቻ ይሁን። አይናችሁ ወደፊት ብቻ። ከዛ በኋላ ሰክሰስ ነው ቃላት አጥረኝ ሰዎች ለአንተ ደግሞ እጅግ በጣም ጠቃሚ የሆነ እጅግ ሰንተን እንደመጣስ በቃ እኔ ከፈጣሪ በታች የዛን ሰዓት እንደዛ ሲለኝ ደስታ ነው የተሰማኝ። አሁንም ያግዘኛል። ማርያምን ብዙ ጥረት ነው እየጣረልኝ ያለው። ምን አረግሽ ያን ሰዓት? የዛን ሰዓት በቃ አግዝሻለሁ አለኝ። የኢትዮጵያ አርቲስት አረግሻለሁ አለኝ። ካራዋክስ አሁንም እሱን ነገር ለኔ ሊያደርግልኝ እየጣረ ነው። አሁንም እሱ ነው እያኖረኝ ያለው። ከዛ በኋላ ወደ አዲስ አበባ ይዞሽ መጣ? ወደ አዲስ አበባ ይዞኝ መጣ። አቀባበል አረገልኝ። አሁንም የምፈልገውን ነገር ያደርግልኛል፣ ያግዘኛል በጣም። እሱ ደግሞ ለኔ በጣም ይለያል። እንዴት ትገልጫለሽ አዶናይን? በምንም ልገልጸው አልችልም። በምንም በጣም ምርጥ ሰው ነው። በጣም ከምል በላይ ከመጀመሪያ አዶናይን ነው ማመስገን የምፈልገው። እንጃ ቃላት እያጠረኝ ነው። ኦኬ በጣም አሁን እዚህ እንድትኖር ያደረገሽ እሱ ነው? የምኖረውም በሱ ድጋፍ ነው። ሙዚቃም ልሰራ አሁን ላይም እያገዘኝ ያለው እሱ ነው። ለአዶናይ ምስጋና ይገባው። አንዴ ከቬሮኒካ ጋር አገናኝተሻል አይደል? እስኪ ቪዲዮ እንመልከት። እሺ። ሲያዝለሱ መታረቂያው ክራሩ ናት መደበቂያው። ናይስ። ከዛ ቬሮኒካ ምን አስተያየት ሰጠች? አንቺ ጠንካራ ሴት ነሽ፣ ትልቅ ደረጃ ትደርሻለሽ ብላ አበረታታኛለች። ይሄን ሁሉ ነገር የሚያደርገው አዶናይ ነው። ለአዶናይ አንዴ አይ እሱ እኮ አሁን ባንቺ ጀመረና በጣም ብዙ ሰዎችን እየደገፈ ነው ያለው። አዎ ብዙ አርቲስቶች ያው እንግዲህ አንድ ሁለት አርቲስቶች እስካሁን መኪና እንዲያገኙ አድርጓል። አድርጓል። ዲቻ ቮይሶችንም እየደገፈ ነው። እኔንም እየደገፈኝ ነው። አንቺንም እየደገፈ ነው። እኔንም እየደገፈኝ ነው። ዲቻ ቮይሶች አሁንም አሉ እዚያ? አሁንም እዚህ ናቸው።
ከነሱ ጋር ነው አንቺ? ከነሱ ጋር ነው የምኖረው። አንድ ላይ ነው የምንኖረው። ይሄ ሁሉ በአዶናይ ነው። ይሄ ሁሉ በአዶናይ ነው። አዶናይ ምን ይሳናል ከፈጣሪ በታች። ለዛሬ ይዤላችሁ የመጣሁት ቪዲዮ ቤተሰቦች እኚህን ይመስላሉ። በቀጣይ እናንተን ቁም ነገር ያስጨብጣሉ፣ ሀሳብና አስተያየት ያለውጣሉ የማስባቸው ቪዲዮዎች ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ።